ቆይ ሀንዬ ምን ሆነሻል? ምን ሆንኩ እንዴ? ዘግተሽኛል እኮ። ይቅርታ በጣም ሰላምዬ፣ ሀሳብ ገብቶኝ እኮ ነው። ምን ሆነሻል? ምንም አልሆንኩም። ይኸውልሽ ሀንዬ፣ የሆንሽውን ነገር መናገር ካልቻልሽ በቃ ፊቴ አትጨነቂ። ፊቴ መጨነቅ የማትችይ ከሆነ ደግሞ የሆንሽውን ነገር መናገር ግዴታሽ ነው። ሰላምዬ፣ እንዴት ብዬ እንደምነግርሽ ግራ ገብቶኝ እኮ ነው። ሀኒ፣ ከትላንት ጀምሮ እኮ ጥሩ ስሜት ላይ አልነበርሽም። ባይሆን ንገሪኝ። እዝራ። እንዴ ሀኒዬ፣ እዝራ ምን ሆነ? እዝራ እንደሚወደኝ ነገረኝ። ምን? ቆይ እንዴት ማለት ምን ማለት ነው? ማለቴ እንዴት ነገረሽ? መንገድ ላይ እየሄድን እያለ እየወደደኝ እንደሆነና መጎዳት ስለማይፈልግ ሊርቀኝ እንደሆነ ነገረኝ። ብቻዋን የሆነች አይመስልም። እንዴት ማለት? ሀንዬ እንደነገረችኝ ከሆነ ሴትዮዋ እንኳን ያን ያህል ሀብታም አይደለች እና ግን ደግሞ የፈለገችውን ነገር ማድረግ ትችላለች ይመስለኛል። በገንዘብ የሚደግፋት ሰው አለ። ምን አይነት ሰው? እሱን ምን አውቄ ብላችሁ። ደግሞ እኮ የሚታዟት ሰዎችን በስሩ አሉ። ምን አይነት ሰው? የሆነ ብቻ የሰማይ ስባሪ የሚያህል ሰውዬ አለ። ሰውየውን ታውቀዋለህ? እኔ ምን አውቄ ብለሽ ብቻ ስንከተላቸው የሆነ ወጣት ከሷ ጋር አለ። የት ነው ታዲያ የምናገኘው? እኔ መገኘው ነው ታውቂ። እርግጠኛ ነኝ የሚተባበሩ ሰዎች እኮ መያዛውን ሲያውቁ እነሱ ራሳቸው ይደበቃሉ። እና ምን ማድረግ ይሻላል? እናንተ ናችሁ የምታውቁ። ለሀንዬ የሰጠናትን ፎቶ እንግዲህ መርምሩ። እንደሱ ይሻላል። ምናልባት ከፎቶ መፍትሄ ከተገኘ ቢል። ፎቶ ብቻ እኮ በቂ አይደለም። እኛ ከተሳሳትን ደግሞ በስም ማጥፋት ራሱ ሊከሱን ይችላሉ። መሳሳት እንኳን አልተሳሳት። ድንብላል የባዩሽን ሚስጥር ዝርግፍግፍ አድርጋ ለሜላት ነገረቻት። ሰላምዬ ደግሞ የእናቷን ወርቅ ከሀና ቤት አገኘችው። ጉድፈላ ትራስ ስር አድርጋው ነበር። ከዛ ጎረበጠኝ ቆረቆረኝ ብላ ግልብጥ አድርጋ ስታየው ቦርሳውን የእናቷ ወርቅ ተደርድሮ፣ ከዛ በኋላ ወይኔ ይሄ እኮ የማየ ወርቅ ነው፣ እንዴት እዚህ ይገኛል? ማን ያመጣው? ማን የሰረቀው? ብላ እየያለች ሀና ራሱ ደነገጠች። እዚህ ቤተሰቡ በሙሉ ሀናንና ቶኖላዊን እየተጣሩ ይገኛሉ። ወይዘሮ ሜላት ሳሎን ላይ ቁጭ ብላ ያለ ድንብላል ሄደችና እትዬ እንዴት ዋሉ ስትላቸው እግዚአብሔር ይመስገን ደህና ዋልሽ ድንብላል ሲሏት የሆነ የምነግሮት ነገር ነበረ። ምንድነው? ንገሪኝ፣ ግን እንዳይበሳጩ እንዳይናደዱ በሽታውት እንዳይነሳበው ትላለች ድንብላል። ወይዘሮ ሜላትም አይ ምንም ችግር የለውም ድኛለሁ፣ ካሁን በኋላ አይነሳብኝም፣ ብናደርም ብበሳጭም ትላታለች። ድንብላልም ይውሉት ወይዘሮ ባዩሽ በጣም ተንከሲስ በጣም ወረንጦ ሴት ናት፣ እባክዎትን ከሷ ሴትዮ ይራቁ፣ ምንም አጠቅመውትም፣ ትጎዳውታለች። ስለዚህ ይሄን እያዩ ዝም አይበሉ በማለት እንደውም ባለፈው እናንተ ወጣችሁ ከምናሴ ክላስ ገብታ ፎቶውን እንትን እያለች የነበረችው እንደገና ደግሞ ይሄ በቃ ካልነገርሽኝ ምን አወሩ፣ ስለ ቤቱ ምን ተባለ፣ ስለ እርግብ ምን ተደረገች፣ እርግብ ምን አሏት፣ እንደዚህ ቅብር ጥሴ ሁሉ ነገር ካልተናገርሽ እያለች በጣም ታሰቃየኝ ነበር፣ ቁም ስቅሌን ታሳየኝ ነበር፣ እናንተ ሳትኖሩ በተለይ ታሰቃየኝ ነበር ብላለቻት። ከዛ ሜላት ተናደደችና አንቺንም እንደዚህ ታሰቃይሽ ነበር? ወይኔ ሜላት እኔ ሞቼ ነው ወይስ የት ሄጄ ነው ይሄ ሁላ ሲሰራ? አው ትርንጎይም ልጅሽ አይደለችም ብላ እንደ ሰራተኛ እስክትጠቀሚባት ድረስ ዝም ብላ ያየች ተንከሲስ ሴትዮ ይቺ ጓደኛሽ ሳትሆን ወረንጦ ነች። እናትዬ ከዚህ ሴትዮ ይራቁ ለማለት ፈልጌ ነው ብላ ትነግራታለች። እሺ ልጄ አመሰግናለሁ፣ ደግሞ የሰው ልጅ አምጥቼ አንቺን ለስራ ብዬ አምጥቼ ለካ ስታሰቃይሽ ነበር፣ አንቺንም እንደሃና አለ። ሰላምና ሀና ተኝተው ሀና ትገላበጣለች። ወደዚህም ወደዛም እያለች ሰላምዬን መተኛት አልቻለችም። ከዛ ቁጭ አለች። እንዴ ሰላም ምን ነው ቁጭ አልሽ? አተኝም እንዴ እንቅልፍሽ አልመጣም ስትላት ምን እንዴት ልተኛ እየተገላበጥሽ አንቺ ወደዚህም ወደዚያም እንዴት ታስተኛኛለሽ? አላስተኛሽኝም እኮ አለቻት። ኩስትር ብላ ሰላም ደግሞ ወይኔ የፍቅር መቀስ ቅናት ነው ትላታለች። ከዛ ግን
ምን ሆነሽ ነው? አንቺ ግን እዝራን ታፈቅሪዋለሽ፣ እሱም ይወድሻል። እንደገና ደግሞ ተምቹም ይወድሻል፣ ትወጂዋለሽ። ተምቹ ይወደኛል ግን አላፈቅረውም ብላ ቁጭ። እንዴት ይወደኛል ግን አላፈቅረውም? ምን አይነት ነገር ነው? ይወደኛል አላፈቅረውም ማለት እንደዚህ አይነት ነገር ግልጽ አልሆነልኝም። ለማንኛውም ግን እዝራ ጥሩ ልጅ ነው፣ የሀብታም ልጅ ነው፣ ገንዘብ ያለው ብር ያለው ልጅ ነው። ይህ ተምቹና ጆን ግን ጸጉሩን ከማሻሸት ከመጠቅለልና እጁን ኪሱ አድርጎ ከመዞር ይሄ ዱርዬ ነው፣ የአስፋልት ዱርዬ ነው። ባዶ ኪስ ምንም አይሰራልሽም። እዝራ ግን የሀብታም ልጅ ነው፣ ብር ያለው ነው። እሱ ግን ብትቀበዩ ጥሩ ነው ባይ ነኝ ትላታለች። ሰላም ግን ቅናት አይነት ፊት ይታይባታል፣ የቅናት መንፈስ ማለት ነው። እንዴ ሰላም፣ እዝራ እኮ ካሁን በኋላ ያንቺ ፍቅር ስላገረሸብኝ እኔ ካንቺ መለየት አለብኝ፣ ካሁን በኋላ ሀና ከቀረብኩሽ ይባስ እጎዳለሁ ብሎኛል እኮ ምን አባቴ ላርግ ትላታለች። ተቀበይዋ ፍቅሩን፣ እሺ ተቀበዩ እያለች ትጨቀጭቃታለች። ሰላም እንደዛ የሚጨቃጨቁት ትምህርት ቤት ሄደው ነው። ከዛ ከትምህርት ቤት ሲመለሱ እነ ሀና አባት እነ ኖላዊ ቤት ሄዱ። ኖላዊ ቁጭ ብሎ ነበር። ሰላም አሉትና ቁጭ አሉ። ትንሽ እዛው ወጥተው ሄዱ። መጀመሪያም ሰላምና ሀና ተኝተው ነጋ፣ እየተገላበጡም እየተጨቃጨቁም። ከዛ በኋላ ቤተሰቡ በሙሉ ምናሴና አቶ መስፍን ሰላምን እንደገና ደግሞ ሜላትን ሆነ ቁጭ ብለው አንዴ ሀናን ሲያዩት የለችም። እንዴ ሀናስ ስትል ሀና እኮ ዛሬ እንቅልፍ አልወሰዳትም፣ ስትገላበጥ ነው ያደረችው እና አሁን ከነጋን የወሰዳት ትመጣለች፣ ስትነቃ ትተኛ ማዬ አለቻት። እንዴ ምኑና ነው አለ መስፍን። አመማት እንዴ ሲላት አይ አላመማትም፣ ግን እኔ እንጃ ምኑና እንደሆነ ብቻ እንቅልፍ አልወሰዳትም ትላለች። ምናሴ ብድግ አለና በቃ እኔ እስኪ ሂጄ ልያት ብሎ ሄዶ አያት። ሲመለስም አይ ተነስታለች እኮ ልብሷን እየለባበሰች ነው ትመጣለች ብሎ ቁጭ አለ። እንዴ እሺ በቃ ብለው ከዛ በኋላ ሜላት ተነሳባት። በቃ እኔ ባዩሽን ጠይቂያት ልመጣ ነው ስትል እማዬ ለነገሩ እናቴ አይደለሽም አንቺ ከዛች ልጅ ጋር ልትሄጂ ነው? አሁን እሷ ምኗ ናፍቆሽ ነው? ምኗ ሳዝናሽ ነው ከዛ የምትሄጁ ብላ ሰላም ወረደችባት። አንቺ እኮ እኔን ከማዋረድ ሰላም ስትይ እኔን ከማዋረድ ሌላ ነገር የለሽም፣ ሁሌ ከብዝቅ እያደረግሽ ነው። ከዛ በኋላ ምናሴም አሁን ማዬ ለምንድን ነው የምትሄጁ? ምን ፈልገሽ ነው የምትሄጁ? አዝነሽላት ይላታል። መስፍንም ብድግ አለና አዎ ልጆቹ ልክ ናቸው፣ ለምንድን ነው የምትሄጁ? ከሷ ምን አለሽና ነው እያለ እስኪ እናንተ ሰዎች ተውኝ፣ እኔ አውቃለሁ የሚሄድበትን፣ ምን አገባችሁ? እኔ አውቃለሁ፣ ትልቅ ነኝ፣ እኔ ማገናዘብ አልችልም እንዴ? እሄዳለሁ አለች። በቃ ተዋት ትሂድ አለ መስፍንም ፈቀደል። ተምቹም እንግዲህ ይሄን ፖርሳ አስቀምጦ ጠፍቶ ነበረ። ያው ሀናም ያንን ፖርሳ ወስዳ ከሜላት ቁም ሳጥን አድርጋው ሜላት ከፍታ ልታይ ስትል እንዳጋጣሚ መስፍን ደርሶባት ከፍታ አላየችውም። እንደገና ቦርሳውን ትንሽዬ ክፍት አድርጋው ነው መሰል ሲመጣባት ደንግጣ ቦርሳውን ወደ ነበረበት ቦታ ሳታየው ሁሉንም ውስጥ ያለውን ነገር ሳታይ መልሳ ያስቀመጠችው። ከዛ ቦርሳ ደግሞ ሀኒ ጨቀጨቃትና እማዬ ይሄን ቦርሳ ምን እንደሆነ አላውቅም፣ በቃ ተምቹ እየጨቀጨቀኝ ነው፣ ይሄ ተምቹ ነው ያመጣው አሉ እና ወስጄ እዛው ልወርውርለት ትላለች። ከዛ በኋላ ኧረ ሀኒዬ ውሰጁ ምን ይሰራል ብላ እነሱ ቤት አምጥታ ቁም ሳጥን ውስጥ ተቀመጠ። ከዛ በኋላ መጥቶ ይወስደዋል ተብሎ ተምቹ ሳይመጣ ቀረ። ከዛ በመስተመጨረሻ እናቶ ኖላዊ መጡና ይሄ ልጅ አይወስድም እንዴ ይሄን ፖርሳ መጥቶ ይውሰድ ብሎ መሬት ላይ አድርጎ እሳቸውም ወጡ። ቦርሳውን መሬት ላይ ወርሮ ሲወጣ ትዝ እንዲለው እንዳዩ ብሎ ፊት ለፊት ሲቀመጥ እንዳዩ ብሎ ነው። ከዛ ሲወጡ እናቶ መስፍንና ምናሴ ይመጣሉ። እንኳን ደህና መጣችሁ። እሳቸው አይ እንደው መረጃ እንዲሰጡን ስለ ባዩሽ አንዳንድ መረጃ በፊት ምናምን እርሱ ያውቀው የለ እንዲሰጡን ብለን ነው ሲል አይ እኔ እኮ ብዙ መረጃ የለኝም ካለ ፎቶ በስተቀር ሌላ ምንም መረጃ የለኝም ይላሉ። በቃ እንግዲያውስ መረጃ ከሌሎት እንሂድ ብለው ሄዱ። ከዚያ ቦርሳው ዛ እንደወደቀ እነ ሰላምና ሀና መጥተው ለአባቴ ሽሮ ልስራለት
ትልና ልብሷን ቀይራ ቢጃማ ለብሳ ሽሮ እየሰራች ሀና ደግሞ ልተኛ ብላ ቦርሳውን እንደ ትራስ ተጠቅማ ትተኛለች። ከዛ ይቆረቁራታል። ይሄ ምንድነው እንደዚህ የሚወጋኝ እያለች ዝም ብላ ትገላበጣለች። እንዴ ሀንዬ ልተኝ ፈልገሽ ነው እንዴ? ምንድነው እንደዚህ የሚያገላብጥሽ ትላታለች። እሷም ያንቺ ሽሮ ደግሞ አይበስልም እንዴ? አያልቅም እንዴ? ትላታለች። ባዩሽ ነገር ይለቅ እንጂ ሰላም ከአባዬ ተለይቼ መኖር አልችልም። እዚሁ ነው ጠቅልዬ የመጣሁት። እመጣለሁ እናንተ እንዳያችሁ ብዬ ነው እንጂ ግን ከአባዬ መለየት አልችልም። ግን የባዩሽ ነገር ይለቅ የሷን መጨረሻ ላይ ብዬ ነው ትላለች። ሰላምም ጋደም በይ ትላትና ጋደም ስትል እንግዲህ ሲቆረቁራት ገልበጥ አድርጋ ስታየው ወርቅ ነው። ይሄማ የማየ ወርቅ ነው ብላ ትላለች። ሀናም ደነገጠች። እንዴት ሊሆን ቻለ አንተ ተምቹ ስትለው እንዴ ምንድነው ሀና ይሄው የማየ ወርቅ ነው እያለች እኮ ነው ሰላም ስትላት ሀንዬም ይሄ ልጅን አውቀዋለሁ የእርግብ ፍቅረኛ ነው በባለፈው መጥቶ እቤት አይቼዋለሁ ትላታለች። እንግዲህ ይሄ ሁሉ ግርግር የተፈጠረው ተምቹ ነው። ተምቹ ለምን አምጥቶ ለሀና ይሄንን አስቀምጭልኝ አላት። እንግዲህ ይሄ ነገር ዙሪያ ጥምጥም ነው። ምን እንደሚፈጠር በቀጣይ ፓርቲ የምናይ ይሆናል። በቪዲዮ ላይ ያላችሁን ማንኛውንም አስተያየት በኮሜንት መጻፊያው ላይ መጻፍ ትችላላችሁ። ስላዳመጣችሁኝ አመሰግናለሁ። መልካም ጊዜ ባይ